ሰላም እንዴት ናችሁ? የዘጠነኛ ክፍል ኢኮኖሚክስ ዩኒት 8 ቤዚክ ኢንተርፕሪኒየርሺፕ የሚል ዩኒት አለን። የዩኒት እንግዲህ አጠቃላይ የትምህርቱ የመጨረሻ ዩኒት ነው የሚሆነው። በዚህ ቪዲዮ የዩኒቱን የመጀመሪያ ክፍል እናያለን ማለት ነው። መጀመሪያ ላይ የምናገኘው እንግዲህ ጋይስ ኢንትሮዳክሽን ወይም ደግሞ መግቢያ ነው። ኢንተርፕሪኒየርሺፕ ስንል እንግዲህ ስራ ፈጣሪነት ማለት ነው። ኦራይት። ስለዚህ ስለ ስራ ፈጣሪነት ቤዚክ የሆኑ ነገሮችን እናያለን ማለት ነው። መኒ ኢንዱስትሪ ኦብዘርቨርስ ሃቭ ዲቤትድ ዘ ኦሪጂንስ ኦፍ ኢንተርፕሪኒየርሺፕ እንግዲህ ብዙ የኢንዱስትሪ ታዛቢዎች ነው የሚለው ስለ ኢንተርፕሪኒየርሺፕ ኦሪጂን ወይም መነሻ ይከራከሩ ነበረ ወይም ሲከራከሩ ነበር ማለት ነው። ከየት ነው የተነሳው፣ ከየት ነው የመጣው ኢንተርፕሪኒየርሺፕ የሚለው አይዲያ ሀሳብ ከየት ነው የመጣው ምናምን እያሉ ይከራከሩ እንደነበረ ሀሳቡን ይገልጽልናል ማለት ነው። The fact to note here is that most scholars who debate the origins of entrepreneurship are either economists or historians. እነዚህ እንግዲህ ሲከራከሩ የነበሩት ስለ ኢንተርፕሪኒየርሺፕ ኦሪጂን ሲከራከሩ የነበሩት ሰዎች መታወቅ ያለበት ነገር ምንድን ነው? ኢኮኖሚስቶች ወይም ደግሞ ሂስቶሪያን ናቸው። የታሪክ ልሂቃን ወይም ደግሞ ምሁራን ወይም ደግሞ የኢኮኖሚ ምሁራኖች ነበሩ ማለት ነው። The common forum accepted that the concept of entrepreneur is derived from the French concepts of entrepreneur, which match closely with the English concepts of business conduct. ኢንተርፕሪኒየር የሚለው ቃል እንግዲህ የፍራንች ተርም ወይም ደግሞ የፈረንሳይ ካንሰፕት እንደሆነ ይነግረናል። ወደ እንግሊዘኛ ተርም ደግሞ ስናስጠጋው ቢዝነስ ኮንዳክት ከሚለው ቃል ጋር ተቀራራቢነት አለው ማለት ነው። The entrepreneurship theory has been changed throughout several decades of the business growth and has received numerous definitions and characteristics from different scholars who believe that some qualities are common among most entrepreneurs. እንግዲህ ስለ ኢንተርፕሪኒየርሺፕ ቲዎሪ ወይም ደግሞ ስለ ስራ ፈጣሪነት ስላለው ጽንሰ ሀሳብ ሲወራ ማለት ነው ለብዙ አስርተ ዓመታት ያክል ሲወራ በዋናነት ከቢዝነስ ግሮውዝ ጋራ ሪሌሽን እንዳለው እንዲሁም ደግሞ በርካታ ዲፊኒሽኖች እንዳሉት በርካታ ካራክተሪስቲክሶች እንዳሉት እኒህ ዲፊኒሽኖች እኒህ ካራክተሪስቲክሶችም የተሰጡት በተለያዩ ስኮላሮች እንደሆኑ ይነግረናል ማለት ነው። ኢንተርፕሪኒየር ኢዝ ፋውንደድ ኦን ኢኮኖሚክስ አዝ ዌል አስ other disciplines such as history, politics, education, culture, experience and networking. ስለዚህ ኢንተርፕሪኒየርሺፕ በሁሉም ዘርፍ እንዳለ ይነግረናል ማለት ነው። ያ ማለት በኢኮኖሚክስ ብቻ ሳይሆን በሂስትሪ፣ በፖለቲክስ፣ በኤጁኬሽን፣ በካልቸር፣ በኤክስፔሪየንስ፣ በኔትወርኪንግም ኢንተርፕሪኒየርሺፕ እንዳለ መታወቅ ያለበት ቁልፍ ነገር ነው ማለት ነው። ሶ የመጀመሪያው ቶፒክ እንግዲህ የምናገኘው ዴፊኒሽን ነው። ዴፊኒሽን ኦፍ ኢንተርፕራይዝ፣ ኢንተርፕሪኒየር፣ ኢንተርፕሪኒየርሺፕ። ኦኬ ኢንተርፕራይዝ ስንል ሲምፕሊ ድርጅት ማለት ነው። ይሄ ነገር ድርጅት ማለት ነው ጋይስ። ኢንተርፕሪኒየር ስንል ደግሞ ስራ ፈጣሪ ማለት ነው። ኢንተርፕሪኒየርሺፕ ስንል ደግሞ ስራ ፈጣሪነት እንደማለት ነው። ሶ ሌት አስ ዲፋይን ኢች ዋን ባይ ዋን እያንዳንዱ እስቲ ዲፋይን እናድርገው። እዚህ ጋር ዲስቲንጉሽ ቢትዊን ኢንተርፕሪኒየርሺፕ፣ ኢንተርፕራይዝ ኤንድ ኢንተርፕሪኒየር የሚል ነገር አለ። ኢንተርፕሪኒየርሺፕ ኢዝ intuitively understood to be a process and an entrepreneur is a person who engage in the entrepreneurial activities such as running their own business. ስለዚህ እዚህ ጋር ኢንቱዊቲቭሊ ስንል በብልሃት ወይም ደግሞ በዘዴ መረዳት የምንችለው ማለት ነው። ሶ ኢንተርፕሪኒየርሺፕ ስንል ፕሮሰስ ነው። ኢንተርፕሪኒየር ስንል ደግሞ ሰውየው ነው። ምን ላይ ኢንጌጅ ያደረገ? ኢንተርፕሪኒየርሺፕ ላይ ኢንጌጅ ያደረገ ወይም የሚሳተፍ። ስለዚህ ኢንተርፕሪኒየር ስንል ስራ ፈጣሪ ነው። ኢንተርፕሪኒየርሺፕ ስንል ደግሞ ስራ ፈጣሪነት ነው። ስለዚህ በስራ ፈጣሪነት ዘርፍ ፓርቲሲፔት የሚያደርግ ወይም ደግሞ የራሱን ቢዝነስ ራን የሚያደርግ ሰው ኢንተርፕሪኒየር ወይም ደግሞ ስራ ፈጣሪ ተብሎ ይጠራል። ኢንተርፕሪኒየር ሶ you have to be an entrepreneur። ስራ ፈጣሪ መሆን መቻል አለባቸው። ብዙ ጊዜ ተማሪዎች ተመርቀው ከዩኒቨርሲቲ ሲወጡ ስራ ፈጣሪ ሳይሆን ስራ ፈላጊ የሚሆኑበት አግባብ ይፈጠራል። ስለዚህ you have to be entrepreneur rather than job seeker። ከስራ ፈላጊነት ይልቅ ስራ ፈጣሪ እንድትሆኑ ነው ይሄ ትምህርት እየተሰጠ ያለው። ስለዚህ እያንዳንዳቸውን ዲፋይን ስናደርግ አንደኛ ኢንተርፕሪኒየርሺፕ ምንድን ነው? ኢንተርፕሪኒየርሺፕ ይዝ እዚህ ጋር እንደገለጽ ነው እንግዲህ ፕሮሰስ ነው ብለናል አይደለ? ኢንተርፕሪኒየርሺፕ it's the process of identifying opportunities in the marketplace, arranging the resources required to pursue those opportunities and investing the resources to exploit them for a long-term gain.
ስለዚህ ምን ማለት ነው? ኢንተርፕሪነርሺፕ ስንል ፕሮሰስ ነው። ምን የማድረግ ፕሮሰስ? ኦፖርቹኒቲዎችን ወይም የተለያዩ እድሎችን አይደንቲፋይ የማድረግ የት? ኢን ዘ ማርኬት ፕሌስ አሬንጂንግ ዘ ሪሶርስ ሪኳየርድ ቱ ፐርሲው ዲስ ኦፖርቹኒቲ። ሌላ ደግሞ እዚህ ኦፖርቹኒቲ ላይ የሚያስፈልጉ ሪሶርሶችን አሬንጅ የማድረግ የማደራጀት፣ እንዲሁም ኢንቨስቲንግ ሪሶርስስ ቱ ኤክስፕሎይት ደም ፎር ኤ ሎንግ ተርም ጌን። ስለዚህ ምን አለ? ማርኬት ፕሌስ ላይ ኦፖርቹኒቲዎችን መለየት ያስፈልጋል መጀመሪያ። ከዛስ ለዚህ ኦፖርቹኒቲ የሚያስፈልጉ ሪሶርሶችን አሬንጅ ማድረግ ያስፈልጋል። አሬንጅ የተደረጉ ሪሶርሶች ደግሞ ምን መደረግ መቻል አለባቸው? ተግባር ላይ መሆን መቻላቸው ወይም ወደ ስራ ዘርፍ መቀላቀል መቻል አለባቸው ማለት ነው። ለምን ከተባለ ፎር ኤ ሎንግ ተርም ጌን። ስለዚህ ኢንተርፕሪነርሺፕ is a process of identifying opportunities in a marketplace, arranging the resources required to pursue those opportunities, and investing the resources to exploit them for a long-term gain. ተብሎ ዲፋይን ይደረጋል። It involves creating incremental wealth by bringing together resources in a new way to start and operate an enterprise. So እዚህ ጋር ኢንተርፕሪነርሺፕ ምንን ይጨምራል? It involves creating incremental wealth by bringing together resources in a new way to start and operate an enterprise. ሪሶርሶችን በአንድ ላይ በማድረግ ወይም በመሰብሰብ በአዲስ መንገድ የሆነ ስራ መጀመር። ከዛስ ኢንተርፕራይዝን ወይም ድርጅትን ደግሞ ኦፕሬት የማድረግ እሱ ኢንተርፕሪነርሺፕ ነው የምንለው። ስለዚህ it involves creating incremental wealth by bringing together resources in a new way to start and operate an enterprise. ሁለተኛ entrepreneurship is a process through which individuals become aware of business ownership and then develop ideas to initiate a business. አያችሁ ኢንተርፕሪነርሺፕ አሁንም ፕሮሰስ ነው። ምን የማድረግ ፕሮሰስ? እያንዳንዱ ሰው ወይም ኢንዲቪዥዋል ስለ ቢዝነስ ኦውነርሺፕ ወይም ደግሞ ስለ ቢዝነስ ባለቤትነት እውቅና እንዲሰጥ የማድረግ ወይም ደግሞ እንዲያውቅ የማድረግ፣ ከዛስ የራሱን የቢዝነስ አይዲያ ዴቨሎፕ እንዲያደርግ ወይም እንዲያሳድግ ኢኒሺየት የማድረግ ወይም ደግሞ የማነሳሳት የማበረታታት ስራ ኢንተርፕሪነርሺፕ እንለዋለን። ሶስተኛ ኢንተርፕሪነርሺፕ can also be defined as the process of creating something different and better with the value. ኢንተርፕሪነርሺፕ ስንላውን ፕሮሰስ ነው። ምን የማድረግ? ከዚህ ቀደም ከነበረው ነገር የተሻለ ነገር ክሬት የማድረግ creating something different ለየት ያለ ነገር ክሬት የማድረግ and better with value. Alright? This entails devoting the necessary resources and assuming they are combining financial, psychological, and social risks to receive the resulting monetary reward. እዚህ ጋር እንግዲህ በኢንተርፕሪነርሺፕ ጊዜ አስፈላጊ የሆኑ ሪሶርሶችን በፋይናንሻል በሆኑ ጉዳዮች ሊሆን ይችላል፣ በሳይኮሎጂካል በሶሻል ሪስኮችንም መውሰድ ምን ለማድረግ? ሞኔታሪ ሪዋርድ ለማግኘት። ሞኔታሪ ሪዋርድ ማግኘትን ብቻ ሳይሆን መክሰርም ሊኖረው ይችላል። ኢንተርፕሪነርሺፕ ውስጥ ኪሳራም ትርፍም ይኖረዋል። ሪዋርድ ብቻ አይደለም ሎዝም ይኖረዋል ማለት። ኢንተርፕሪነርሺፕ is a practice and a process that results in creativity, innovation and enterprise development and growth. አያችሁ አሁንም ኢንተርፕሪነር ምንድነው? ፕራክቲስ ነው፣ እንዲሁም ፕሮሰስ ነው፣ ሂደት ነው፣ ተግባር ነው። ይሄ ተግባር ምን አይነት ውጤት ሊያመጣ ይችላል? ክሬቲቪቲ ሊያመጣ ይችላል፣ ኢኖቬሽን ሊያመጣ ይችላል፣ እንዲሁም ደግሞ ኢንተርፕራይዝ ዴቨሎፕመንት ኤንድ ግሮዝ ሊያመጣ ይችላል። Engaging in entrepreneurship shifts people from being job seeker to being job creator, which is critical in the countries that have a high rate of unemployment. እንግዲህ የኢንተርፕሪነርሺፕ የሚለው ሰዎችን ወዴት ይወስዳቸዋል መሰላችሁ? ከጆብ ሲከርነት ወይም ከስራ ፈላጊነት ወደ ስራ ፈጣሪነት እንዲቀየሩ ያደርጋቸዋል ይለናል። ይሄ ደግሞ በማደግ ላይ ላሉ ሀገሮች ወይም ደግሞ ሃይ ሬት ኦፍ አንኤምፕሎይመንት ወይም ከፍተኛ የሆነ
የስራ አጥነት ቁጥር ያለባቸው ሀገሮች ላይ በጣም ወሳኝነት አለው ማለት ነው። ከጆብ ሲከርነት ወይም ከስራ ፈላጊነት ወደ ጆብ ክሬተርነት መለወጥ። However, it requires a lot of creativity as the driving force behind innovation. ነገር ግን ምን ይፈልጋል? በጣም ኃይለኛ የሚባል ክሬቲቪቲ ወይም ደግሞ የፈጠራ ችሎታ ያስፈልጋል ማለት ነው። ያስፈልጋል as the driving force behind innovation። ስለዚህ ከኢኖቬሽን በፊት ምን ያስፈልጋል? ክሬቲቪቲ ያስፈልጋል። ቢኮዝ ክሬቲቪቲ ራሱን የቻለ ቃል ነው። ኢኖቬሽን ራሱን የቻለ ቃል ነው። ኦኬ ኢንተርፕሪነርሺፕም ራሱን የቻለ ነው። አሁን ከፈጠራ ጋር የተገናኙ ናቸው። ክሬቲቪቲም ኢኖቬሽንም ኢንተርፕሪነርም ከፈጠራ ጋር የተገናኙ ናቸው፣ ግን ዲፍረንስ አላቸው። In general, the process of entrepreneurship includes 5 critical elements. These are ስንት ይዟል? 5 ኤሌመንቶችን ይዟል። የመጀመሪያው ምንድን ነው? The ability to spot potential profit opportunity. Okay, the ability to spot potential profit opportunity. ስለዚህ the ability to spot a potential profitable opportunity ስንል ምን ማለታችን ነው? ትርፋማ እድልን የመለየት ችሎታ አንድ። ሁለተኛ the ability to commercialize the perceived opportunity also refers to as innovation። ይሄ ደግሞ እንግዲህ የተመዘገበውን እድል ወይም የንግድ ችሎታ የተመዘገበውን እድል ወደ ንግድ የመቀየር ችሎታ ወይም ደግሞ ወደ ገንዘብ እንዲቀየር የማድረግ ችሎታ ወይም ደግሞ ይሄ ምን ተብሎ ይጠራል ይላል? it also refers to as innovation። ኢኖቬሽን ማለት እንግዲህ ያ ፈጠራ ነው። ኢኖቬሽን ፈጠራ ነው። ክሬቲቪቲም ስንል ፈጠራ ነው። ኢንተርፕሪነር ስንል ደግሞ ፈጣሪ ነው፣ ስራ ፈጣሪ ማለት ነው። ሶ ልዩነት አላቸው። እዚህ አማርኛ ትርጉማቸው አንድ አይነት ይምሰል እንጂ የራሳቸው የሆነ ልዩነት አላቸው። ሌላኛው ኤሌመንት ሶስተኛው ኤሌመንት ምንድን ነው? the ability to pursue it in the long term። ኦኬ ይሄ ደግሞ በረጅም ጊዜ ውስጥ የመከታተል ችሎታ። አራተኛ the ability to pursue it methodologically፣ በዘዴ የመከታተል ችሎታ። አምስተኛ accepts of failure as a possibility፣ እዚህ ጋር ደግሞ ውድቀትን እንደ ድል መቀበል መቻል። እነዚህ የኢንተርፕሪነርሺፕ አምስቱ ክሪቲካል ኤሌመንቶች ናቸው። the ability to spot potentially profitable opportunity, the ability to commercialize the perceived opportunity also refers to as innovation, the ability to pursue it in the long term, the ability to pursue it methodologically, and acceptance of failures as a possibility ተብሎ የሚጠቀሱት አምስቱ ምንድናቸው? the 5 critical elements of entrepreneurship ብለን የምንጠራቸው ናቸው ማለት ነው። Based on the above concepts of entrepreneurship, an entrepreneur can be defined as follow። እንግዲህ ኢንተርፕሪነርሺፕ ወይም ደግሞ ስራ ፈጣሪነት ምን እንደሆነ አይተናል። አሁን ደግሞ ኢንተርፕሪነር ወይም ደግሞ ስራ ፈጣሪው ራሱ ምን ተብሎ ዲፋይን ይደረጋል? An entrepreneur is any person who create and develop a business idea and take the risks of setting up an enterprise to produce a product or service that satisfy consumer needs. customer needs። እዚህ ጋር ምን ማለት መሰላችሁ? ኢንተርፕሪነር ስንል ሰው ነው። ማንኛውም ሰው ኤኒ ፐርሰን። ምን አይነት ሰው? ክሬት ኤንድ ዴቨሎፕ ቢዝነስ አይዲያ፣ የቢዝነስ አይዲያ ወይም የቢዝነስ ሀሳብን የሚፈጥር የሚያሳድግ ወይም ዴቨሎፕ የሚያደርግ ሰው። እንዲሁም ደግሞ ሪስክንም የሚቀበል። ሪስክ የሚቀበል ስንል ኢንተርፕራይዝ ወይም ድርጅት ውስጥ እንግዲህ ምን ፕሮዲውስ ያደርጋል? የተለያዩ ፕሮዳክቶችን እና ሰርቪሶችን ፕሮዲውስ ያደርጋል። ስለዚህ እዚህ ጋር በሚፈጠረው ችግር ወይም ሪስክ የኢንተርፕሪነር ኃላፊነቱን መውሰድ የሚችል። ስለዚህ ክሬቲንግ ኤንድ ዴቨሎፒንግ ቢዝነስ አይዲያ ኤንድ ቴክ ኤ ሪስክ፣ ሪስክን የሚወስድ ቢዝነስ አይዲያን ክሬት የሚያደርግ ዴቨሎፕ የሚያደርግ ሰው ኢንተርፕሪነር ብለን እንጠራዋለን። the history of entrepreneurship፣ የኢንተርፕሪነርሺፕ ታሪክ ምን ይመስላል? During the ancient period, the word entrepreneur was used to refer to as a person managing a large commercial project through the resource provided to him። እንግዲህ በጥንቱ ጊዜ ኢንተርፕሪነር ወይም ደግሞ ስራ ፈጣሪ ተብሎ የሚጠራው ቃል ዲፋይን የሚደረገው እንዴት መሰላችሁ? የሆነ ሰው ነው። ምን አይነት ሰው? ኮመርሻል ፕሮጀክት ወይም ደግሞ ከንግድ ጋር የተገናኘን ፕሮጀክት ማኔጅ ማድረግ የሚችል ሰው።
በምን አይነት ወይ ነው ማኔጅ የሚያደርገው? በተሰጠው ሪሶርስ ማለት ነው። እሱ ኢንተርፕሪኒየር ይባላል። የሆነ ሪሶርስ ይሰጠዋል፣ የሆነ ላርጅ ኮመርሻል ፕሮጀክትን ማኔጅ ያደርጋል። እሱ ኢንተርፕሪኒየር ተብሎ ይጠራ ነበር በጥንቱ ጊዜ። In the 17th century, the person who had signed a contractual agreement with the government to provide stipulated products or services was considered as an entrepreneur. በ17ኛው መቶ ክፍለ ዘመን አንድ ሰው ከመንግስት ጋር ኮንትራክት ይገባና ወይም ደግሞ ውል ይዋዋልና ኦኬ የሆኑ ፕሮዳክቶችን እያመረተ አገልግሎቶችን ሊሆን ይችላል ለመንግስት የሚሰጥ ወይም ደግሞ ከመንግስት ጋር ተዋውሎ ስራዎችን የሚሰራ አካል ራሱ እንደ ኢንተርፕሪኒየር ተደርጎ ይቆጠር ነበረ። ኮንትራክት ከማን ጋር ይተፈራረማል? ከመንግስት ጋር። ከዛ ቱ ፕሮቫይድ ስቲፑሌትድ ፕሮዳክት ኤንድ ሰርቪስ የሚፈራረመው ወይም የሚዋዋለው ምን ለማድረግ ነው? የተለያዩ ፕሮዳክቶች እና ሰርቪሶችን አምርቶ ለመስጠት ማለት ነው። እሱ ማን ይባላል? ኢንተርፕሪኒየር። In this case, the contract price is fixed so that any profit or loss reflects the entrepreneur's effort. እዚህ ጋር እንግዲህ በኮንትራቱ መሰረት ከመንግስት ጋር ሲዋዋል በፊክስድ ፕራይስ ነው ወይም ደግሞ በቋሚ ዋጋ ነው እንበልና ለምሳሌ ሲሚንቶ የሚያመርት አንድ ድርጅት ይኑር ኢንተርፕራይዝ። ስለዚህ ኢንተርፕሪነሩ አለ ሲሚንቶ አምራች ባለ ወይም ስራ ፈጣሪው አካል ማለት ነው። ለመንግስት ሲሚንቶ እያመረተ መንግስት ለምሳሌ የሆነ ፕሮጀክት ሊሰራ ፈልጎ ሲሚንቶ ቢያስፈልገው እንበልና ያን እያመረተ ሲሰጠው በቋሚ ዋጋ ነው። እንግዲህ ለአንድ አመት ከሆነ የተዋዋሉት አንድ አመት ሙሉ በቋሚ ዋጋ። እንግዲህ በዛ አንድ አመት ውስጥ ዋጋ ሊጨምር ሊቀንስ ይችላል፣ ኪሳራ ሊመጣ ይችላል። ስለዚህ ይህ ሰው ይህን ኃላፊነት መውሰድ መቻል አለበት። ስለዚህ ኤኒ ፕሮፊት ማንኛውም ትርፍ ሊሆን ይችላል፣ ማንኛውም ሉዝ የሚወሰነው በኢንተርፕሪነሩ ኢፈርት ነው። ኢንተርፕሪነሩ ጥሩ ተሰራ ጥሩ ፕሮፊት ያገኛል፣ ጥሩ ካልሰራ ሎዝ ወይም ደግሞ ኪሳራ ይገጥመዋል ማለት ነው። ስለዚህ ኢንተርፕሪነር ስንል አይዲያ ክሬት ብቻ የሚያደርግ አይደለም፣ ሪስክንም መውሰድ የሚችል አካል። በ18ኛው ክፍለ ዘመን ምን ሆነ? The first theory of an entrepreneur was developed by Richard Cantillon. በሪቻርድ ካንቲሊዮን የመጀመሪያው የኢንተርፕሪነር ጽንሰ ሐሳብ ዴቨሎፕ ሊሆን ችሏል። Who said that an entrepreneur is a risk taker? ምን ብሎ ነው ዲፋይን ያደረገው? ኢንተርፕሪነር ስንል ሪስክን መውሰድ የሚችል ማለት ነው፣ ወይም ኪሳራን መቀበል የሚችል አካል። If we consider a merchant, farmer, professionals, they all operate at risk. እንግዲህ መርቻንት ወይም ነጋዴን ብትወስዱ፣ ገበሬን ብትወስዱ፣ የሆነን ፕሮፌሽናል ብትወስዱ ሪስክ ቴከር ናቸው ሁሉም። ገበሬ ለምሳሌ መሬቱ ያበቅልልኛል ብሎ አምኖ ዘር ገዝቶ ይዘራል። ሜቢ ሳይሳካለት ቢቀር ኪሳራ ገባ፣ ሪስኩን ይቀበላል ማለት ነው። ነጋዴም አተርፋለሁ ብሎ ከሆነ ቦታ የሆነን ፕሮዳክት ገዝቶ ይሄድና ወደ ሌላ ቦታ ሊሸጥ ይሄዳል። ሳይሸጥለት ቢቀር ከሰረ ማለት ነው። ስለዚህ ያን ሪስክ መቀበል የሚችል ስለሆነ ኢንተርፕሪነር ተብሎ ይጠራል ማለት ነው። For example, if the merchant buys a product at a known price and sells them at a known price, this shows that they are operating at risk. አንድ ነጋዴ ለምሳሌ በሚታወቅ ዋጋ የሆነ ፕሮዳክት ገዛና በማይታወቅ ዋጋ ሸጠ። ስለዚህ የማይታወቀው ዋጋ ከፕራይሱ ከገዛበት ፕራይስ ሊጨምርም ሊቀንስም ይችላል። ስለዚህ ሪስክ ቴከር ነው እንለዋለን። The other development during the 18th century was the differentiation of the entrepreneurial role from the capital providing role. ሌላው በ18ኛው መቶ ክፍለ ዘመን ዴቨሎፕ የሆነው እንግዲህ the other development during the 18th century was differentiation of entrepreneurial role from the capital providing role. ስለዚህ የኢንተርፕሪነር ሮል አለ፣ የካፒታል ፕሮቫይዲንግ ሮል አለ። የሁለቱ ልዩነት ነበራቸው ነው የሚለው። But in the late 19th century and the late 20th century, an entrepreneur was viewed from an economic perspective. ነገር ግን በኋላ በ19ኛው መቶ ክፍለ ዘመን መጨረሻ እና በ20ኛው መቶ ክፍለ ዘመን መጀመሪያ አካባቢ ኢንተርፕሪነር ከማን ጋራ ተቆራኘ? ከኢኮኖሚክ ፐርስፔክቲቭ ወይም ደግሞ ከኢኮኖሚክ አንግል ጋር መታየት ጀመረ ማለት ነው። An entrepreneur organize and operate an enterprise for a personal gain. ስለዚህ ኢንተርፕሪነር ማለት ምንም ያደርግ ነው? ኦርጋናይዝ ኤንድ ኦፕሬት አን ኢንተርፕራይዝ የሆነን ድርጅት የሚያደራጅ እና እንዲሰራ የሚያደርግ ለምን? ለፐርሰናል ጌን ወይም ደግሞ ለግል ጥቅም ሲባል ማለት ነው። The concept of an entrepreneur as an inventor was established in
the mid 20th century። እንግዲህ የኢንተርፕረነር ኮንሰፕት ልክ እንደ ኢንቨንተር ማለት አዲስ ነገር ግኝት የሚሰራ ማለት ነው፣ ወይም አስገኝ ልንለው እንችላለን። እንደ አስገኝ ወይም ደግሞ እንደ ግኝት ሊቆጠር የቻለው በ20ኛው መቶ ክፍለ ዘመን አጋማሽ ነው። From the historical developments of entrepreneurship, it's possible to see that the perceptions of the word enterprise was developed from managing commercial projects to the applications of innovation in the business idea. ስለዚህ ከኢንተርፕረነርሺፕ ወይም ደግሞ ከሂስቶሪካል ዴቨሎፕመንት ኦፍ ኢንተርፕረነርሺፕ ስናይ ባጭሩ የኢንተርፕረነር ወይም የስራ ፈጣሪነት ታሪካዊ እድገትን ስናይ ኢንተርፕረነር ማለት ምን ማለት ነው እንላለን? ኮመርሻል ፕሮጀክትን ምን የማድረግ ማኔጅ የማድረግ ምን ለማድረግ ነው ማኔጅ የሚደረገው? ቱ ዲ አፕሊኬሽን ኦፍ ኢኖቬሽን ኢን ቢዝነስ አይዲያ። ቢዝነስ አይዲያ ላይ ኢኖቬሽን ለመስራት ወይም ኢኖቬት ለማድረግ ኮመርሻል ፕሮጀክቶችን ማኔጅ ማድረግ ኢንተርፕረነር ነው ልንለው እንችላለን ነው ባጭሩ። I think it is very clear። ሌላው ሶሻል ኢንተርፕረነርሺፕ የሚባል አለ። What is social entrepreneurship? Social entrepreneurship is attracting growing amounts of talent, money, and attention, but along with its increasing popularity has come less certainty about what exactly a social entrepreneur is and does። ባጭሩ እዚህ ጋር ያለውን ነገር በደንብ እንረዳው። ሶሻል ኢንተርፕረነርሺፕ መጀመሪያ ምንድን ነው? አሁን ዋት ሶሻል ኢንተርፕረነርሺፕ አለ የምንለው አትራክቲንግ ግሮዊንግ አማውንት ኦፍ ታለንት መኒ አቴንሽን በት አሎንግ ዊዝ ኢትስ ኢንክሪዚንግ ፖፑላሪቲ ሃዝ ካም ለስ ሰርቴኒቲ አባውት ዋት ኤግዛክትሊ ሶሻል ኢንተርፕረነር ኢዝ ኤንድ ዳዝ ነው የሚለው አይደለ? በሌላ ቋንቋ ዲፋይን ስናደርገው ሶሻል ኢንተርፕረነር ኢንቮልቭስ ክሪኤቲንግ ኤንድ ራኒንግ ቢዝነስስ ዛት አይም ቱ ሶልቭ social, cultural, environmental problems rather than solely focused on profit maximization። ሶሻል ኢንተርፕረነርሺፕ ስንል አንድ ግለሰብ ለራሱ ፕሮፊትን ለማሳደግ ብሎ የሚሰራው ሳይሆን በማህበረሰብ ውስጥ ያሉ ፕሮብሌሞችን ሜቢ እንግዲህ ማህበራዊ ችግሮችን፣ ባህላዊ ችግሮችን፣ ኢንቫይሮንመንታል ችግሮችን ለመፍታት ያለመ ስራ ፈጠራ ነው። ያለመ ስራ ፈጠራ ለፐርሰናል ጌን አይደለም፣ ወይም ደግሞ ፕሮፊትን ማክሲማይዝ ለማድረግ ተብሎ የሚሰራ ስራ አይደለም። ራዘር በማህበረሰብ ውስጥ ያሉ ችግሮችን ለመፍታት ያለመ የስራ ፈጠራ አይነት ነው። The emerging fields of social entrepreneurship is growing rapidly and attracting increased attention from many sectors. There are several reasons behind the popularity of social entrepreneurship። እንግዲህ በጣም በርካታ የሶሻል ኢንተርፕረነርሺፕ ነገሮች ምን እያሉ ነው? እየተስፋፉ እያደጉ ነው በፍጥነት ያሉበት ምክንያት እንግዲህ እያደገ የመጣበትም ወይም ፖፑላሪቲው እየሰፋ የመጣበት እውቅናው እየጨመረ የመጣበትም የራሱ የሆነ ምክንያት አለው። ቤዚካሊ there is something interesting and appealing about entrepreneurs and the stories of why and how they do their job. People like Mohammed Yunus and Steve Jobs were attracted to a social entrepreneurship for many reasons. Thus, extraordinary people come up with a brilliant idea for creating a new product and service that dramatically improve people's life ይለናል። በአጭሩ ሶሻል ኢንተርፕረነሮች ወይም ኢንተርፕረነርሺፑ ለማህበረሰባዊ ችግር ሊፈታ የሚችል ስራ ፈጠራ ነው። ሶሻል ኢንተርፕረነር ስንል ደግሞ የማህበረሰቡን ችግር ሊፈቱ የሚችሉ እንትኖችን ፈጠራዎችን የሚሰሩ ሰዎች ናቸው። ስለዚህ ምሳሌ የጠቀሳቸው እንደነ መሐመድ የኑስ እና ስቲቭ ጆብስን እንደ ምሳሌ ጠቅሰዋል። እነዚህ እንግዲህ ኤክስትራኦርዲናሪ የሆኑ ሰዎች ናቸው። በጣም ብሪሊያንት አይዲያ ያላቸው ናቸው። ይህ ብሪሊያንት አይዲያቸው ደግሞ የማህበረሰቡን ችግር ፈቶ ሰዎች
ህይወታቸውን እንዲያሻሽሉ ወይም ደግሞ ድራማቲካሊ ኢምፕሩቭ ፒፕልስ ላይፍ ይለናል እነዚህ ሰዎች የሰሩት ስራ። but interest in social entrepreneurship exceeds the phenomenon of popularity and attraction among people. Social entrepreneurship indicates a commanding role in driving social changes and has a potential payoff with its benefit to the society. ሶሻል ኢንተርፕሪነርሺፕ ስንል ኢንተርፕሪነሮች የሆነ ነገር ይፈጥራሉ። ያ የፈጠሩት ነገር የማህበረሰቡን ህይወት ያቃልላል ወይም ማህበረሰቡን በከፍተኛ ሁኔታ ይጠቅማል። ማህበራዊ፣ ካልቸራል፣ ኢንቫይሮንመንታል ችግሮችን ይፈታል። እነዚህ ችግሮች ሲፈቱ የኢንተርፕሪነር ወይም ደግሞ የስራ ፈጣሪ በተዘዋዋሪ ተጠቃሚ ይሆናል። However, the actual definition of social entrepreneur is less clear. In fact, we should argue that the definition of social entrepreneurship today is anything but clear. እዚህ የሚያወራው ነገር እንግዲህ የሶሻል ኢንተርፕሪነርሺፕ ዲፊኒሽን ክሊር የሆነ ነገር ነው ምናምን ነው የሚለው። እንግዲህ ዲፋይን አድርጌላችኋለሁ። ሶሻል ኢንተርፕሪነርሺፕ ማለት ክሬቲንግ ኤንድ ራኒንግ ቢዝነስ ዛት aims to solve social, cultural, environmental problems rather than solely focus on profit maximization ነው። ትርፍን ከማሳደግ ይልቅ የማህበረሰቡን ችግር ለመፍታት ታልሞ የሚፈጠር ፈጠራ ነው። ከዚህ የማህበረሰቡ ችግር ሲፈታ ግን ይህን ሀሳብ የፈጠረውም ሰው ተጠቃሚ ይሆናል ማለት ነው። ለምሳሌ አሁን ስልክን የፈጠረውን አካል ብትወስዱ ሰዎች ለምሳሌ ከስልክ በፊት መልእክት የሚላላኩ በደብዳቤ ከሆነ ብዙ ጊዜ ይፈጃል። ኦኬ፣ በአጭር ጊዜ መረጃ መለዋወጥ አይችሉም። ብዙ ችግር እንዳለ ታውቃላችሁ ስልክ ባይኖር። ስልክ የፈጠረው አካል ግን ሰዎች አይዲያቸውን ቶሎ ብሎ ሼር እንዲደራረጉ፣ መልእክት እንዲለዋወጡ ወይም ኢንፎርሜሽን ሼር እንዲደራረጉ አስችሏቸዋል። ስለዚህ የማህበራዊ ችግር ተፈታ ማለት ነው። ግን ይህን ስልክ የፈጠረው ሰው የማህበረሰቡን ችግር ፈታ፣ እሱም ተጠቃሚ ሆነ። እንደዚህ አይነት ነገሮችን ሶሻል ኢንተርፕሪነርሺፕ ብለን እንጠራቸዋለን። እዚህ ጋር ያለው ዛዛታ ሞር ለመረዳት ጥረት ከምታደርጉ ዋና ሀሳቡን ያዙ። ኦልራይት፣ ሌላ ክፍል 2 ላይ የምናየው ክሪኤቲንግ ኤንድ ኢኖቬሽን ኢን ሶልቪንግ ሎካል ፕሮብሌምስ። ክሪኤቲቪቲ እና ኢኖቬሽን አካባቢ ችግሮችን ከመፍታት አንጻር ምን ይመስላል? ፓርት 2 ላይ እንገናኝ።